ማንዲ ፕሩና እንደ አውሮፓውያን አቆጣጠር በ2015 የቀድሞ የአሜሪካው ፕሬዝዳንት ባራክ ኦባማ ከደሴቲቱ ጋር ያላቸውን ዲፕሎማሲያዊ ግንኙነት ካደሱ በኋላ ወደ ኩባ ይጎርፉ የነበሩትን አሜሪካውያን ተጓዦች በናፍቆት ያስታውሳል። በዚያን ወቅት ፕሩናና የሱ ደማቅ ቀይ የ1957 ሞዴል ቼቭሮሌት መኪና ከፍተኛ ፍላጎት ነበረባቸው። እንደ ዊል ስሚዝ፣ ሪሃናና ኪም ካርዳሽን ያሉ ታዋቂ ሰዎች በኩባ መመዘኛ ከፍተኛ የሚባል ክፍያ በመክፈል በሱ ጥንታዊ መኪና ጉብኝት ያደርጉ ነበር። ከ10 ዓመታት መራር ጠላትነት በኋላ በሀቫና በሚገኘው የአሜሪካ ኤምባሲ የሰንደቅ ዓላማ መስቀል ስነ ስርዓት ላይ የፕሩና መኪና በአሜሪካ ዲፕሎማቶች ከተመረጡ 3 ጥንታዊ መኪኖችም አንዱ ነበረች። ፕሩና ያንን ጊዜ ሲያስታውስ የተሻሻለው ግንኙነት ሁሉንም የህብረተሰብ ክፍሎች ጠቅሞ ነበር። ሰዎች ቤታቸውን ሲቀቡና አዳዲስ ንግዶችን ሲከፍቱ ይታይ ነበር ይላል። አሁን ግን ኩባ በታሪኳ አይታው የማታውቀው ከፍተኛ የኢኮኖሚ እርግጠኛ አለመሆን ውስጥ ትገኛለች። የትራምፕ አስተዳደር በቬኔዙዌላ ላይ በወሰደው ወታደራዊ እርምጃና በሜክሲኮ ላይ በጣለው የታሪፍ ዛቻ ምክንያት ወደ ኩባ የሚፈሰውን የነዳጅ መስመር ዘግቶታል። ይህም የኮሙኒስት ደሴቲቱን የፖለቲካና የኢኮኖሚ ማሻሻያ እንድታደርግም ለማስገደድ የታለመ ነው። ኩባ ለኢኮኖሚዋ የሚያስፈልጋትን በመቶ ሚሊዮኖች የሚቆጠር ዶላር የሚያወጣ ነዳጅ የሚያቀርብላት አጋር አጣለች። የነዳጅና የቱሪስት ማጣት እንደ ፕሩና ላሉ ዜጎችም አስከፊ ሆኗል። ለመስራት ነዳጅና ቱሪስት ያስፈልገኛል ይላል ፕሩና። በብዙ ትምህርት ቤቶች ትምህርት ተቋርጧል። ሰራተኞች በግዳጅ እረፍት እንዲወጡ ተደርጓል። ሆቴሎች ተዘግተዋል። በነዳጅ እጥረት ምክንያት ከሩሲያና ካናዳ የሚመጡ በረራዎችም ተሰርዘዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኩባ መንግስት ኢኮኖሚው ከመፈራረሱ በፊት የገበያ ስርዓቱን ክፍት ማድረግም እንዳለበት ተናግረዋል። የውጭ ጉዳይ ሚኒስተሩ ማርክ ሩቢዮ ከኩባ ባለስልጣናት ጋር ድርድር እየመሩ ቢሆንም ሩቢዮ ግን ብቸኛ የመወያያ አጀንዳ ስልጣን መልቀቅ ብቻ እንደሆነም ገልጸዋል። ይህ ስርዓት መጀመሪያ በሶቪየት ህብረት ከዚያም በሁጎ ቻቬዝ ድጎማ ሲኖር የነበረ ነው። አሁን ለመጀመሪያ ጊዜ ምንም አይነት ድጎማ የለውም። ሞዴሉም እርቃኑን ቀርቷል። ኩባ አብዛኛውን የምግብ ምርት ከውጭ የምታስገባ በመሆኗ አሁን ያለው ሁኔታ ወደ ሰብአዊ ቀውስ ሊያመራ እንደሚችል ተሰግቷል። በሀቫና ጎዳናዎች ላይ ቆሻሻዎች ተከምረዋል። በምሽትም ከተማዋ በጨለማ ትዋጣለች። የኩባው ፕሬዝዳንት ሚጌል ዲያዝ ካኔል ህዝቡ እንዲቋቋምና የጦርነት ጊዜ አስተሳሰብ እንዲኖረውም ጥሪ አቅርቧል። ይሁን እንጂ እንደ ፕሩና ያሉ ዜጎች ተስፋ በመቁረጥ ወደ ስፔን ለመሰደድ እያሰቡ ነው። ፕሩና የጥንታዊ መኪና አሽከርካሪነት ፈቃዱን ሰርዟል። ምክንያቱም ያለ ነዳጅና ያለ ቱሪስት የወደፊት ህይወቱ ጨልሞበታል። የኩባ ኢኮኖሚ ለብዙ ዓመታት በውጭ ድጋፍ ላይ የተመሰረተ ነበር። አሁን ግን የቬኔዙዌላ መዳከም ኩባ በነጻ ወይንም በቅናሽ የምታገኘው የነዳጅ ምንጭ አድርቆታል። የትራምፕ አስተዳደር ከፍተኛ ጫና የመፍጠር ስልት በደሴቲቱ የንግድ እንቅስቃሴ ላይ ያሳደረው ተጽዕኖ ቀላል አይደለም። ቀውሱ ከምግብ እጥረት ባለፈ በዕለት ተዕለት ህይወት ላይ የሚያሳድረው ጫና ቀላል አይደለም። ሆስፒታሎች በነዳጅና በመድኃኒት እጥረት አገልግሎት ማቋረጣቸው፣ የኤሌክትሪክ እጥረት የምግብ ማቀዝቀዣዎችን በማሳጣቱ ነጋዴዎች ስራቸውን እንዲያቆሙ አድርጓል። እንደ ማንዲ ፕሩና ያሉ መካከለኛ ገቢ የነበራቸው ዜጎች እንኳን አገር ጥለው ለመውጣት ማሰባቸው ኩባ ከፍተኛ የሆነ የሰው ኃይልና የባለሙያ ፍልሰት እንዲያጋጥማትም በር ከፍቷል። ወደ ስፔንና አሜሪካ የሚደረጉ ስደቶች በሀገሪቱ የወደፊት ተስፋ ላይ የሚያሳድሩት ጥላም ቀላል አይደለም። በኩባ በአሁኑ ወቅት ያለው የኢኮኖሚ ሁኔታ ጦርነት ቀጠና ውስጥ ካለ አገር ሁኔታ ጋር ይመሳሰላል። ኩባ 80 በመቶ የሚሆነውን ምግብ ከውጭ ታስገባለች። አሁን ግን የውጭ ምንዛሬና ነዳጅ በመጥፋቱ የምግብ እቃዎች ዋጋ በ2 እና በ3 እጥፍ ጨምሯል። በመንግስት ማደያዎች ነዳጅ ስለሌለ አሽከርካሪዎች እንደ ማንዲ ፕሩና ያሉ በዶላር ወይንም በጥቁር ገበያ በውድ ዋጋ ለመግዛት ተገደዋል። የኤሌክትሪክ መቆራረጥ በመኖሩ ምግብ አስመጪዎች ምርታቸውን ማቀዝቀዝ አይችሉም። ይህም የምግብ ብክነትና እጥረትን አባብሶታል። ፕሬዝዳንት ዲያዝ ካኔል ህዝቡ ጠንክሮ እንዲቋቋመው እየጠየቁ ቢሆንም በተግባር ግን ህዝቡ ለምግብና ለኃይል እጥረት መጋለጡን ቀጥሏል። የፖለቲካ ተንታኞች እንደሚሉት ኩባ በአሁኑ ወቅት የነዳጅ ድጎማ የሚያደርግላት እንደ ቀድሞዋ ሶቪየት ህብረት ወይንም ቬኔዙዌላ ያለ ሀገር ማጣቷ ሁኔታውን እጅግ አሳሳቢ ያደርገዋል። ለተከታታይ 30 ዓመታት ያህል የተባበሩት መንግስታት ድርጅት ጠቅላላ ጉባኤ አሜሪካ በኩባ ላይ የጣለችውን ማዕቀብ እንድታነሳ የሚጠይቅ የውሳኔ ሀሳብ በከፍተኛ ድምጽ ሲያጸድቅ ቢቆይም አብዛኛውን ጊዜ ከሞላ ጎደል ሁሉም ሀገራት ከአሜሪካና እስራኤል በስተቀር ማዕቀቡ እንዲነሳ ድምጽ ይሰጣሉ። ምክንያቱም ማዕቀቡ የሰዎችን የመንቀሳቀስ የንግድና የልማት መብት ይጥሳል የሚልም ሰፊ አመለካከት በመኖሩ አሜሪካ የራሷን ህግ ከግዛቷ ውጪ ባሉ ሌሎች ሀገራት ላይ ለመጫን የምትጠቀምባቸው ህጎች አሉ። አሜሪካ ከኩባ ጋር የሚነግዱ የሌላ ሀገር ኩባንያዎችን
ሀገራችን ለምሳሌ የካናዳ ወይንም የአውሮፓ ኩባንያዎችን የምትቀጣበት አሰራር ነው። ብዙ ሀገራት ይህ አሰራር የሀገራትን ሉዓላዊነት ይጥሳል በሚል ይቃወሙታል። የአውሮፓ ህብረት ይህንኑ ህግ በግዛቱ እንዳይተገበር የሚከለክልም ህግ ራስ አውጥቷል። አሜሪካ ማዕቀቡን በህግ ፊት የምትከላከለውም እያንዳንዱ አገር የራሱን ብሔራዊ ደህንነት ለመጠበቅ ሲል ከማን ጋር መነገድ እንዳለበት የመወሰን ሉዓላዊ መብት አለው በሚል ነው። ማዕቀቡ የኩባ መንግስት በህዝብ ላይ የሚያደርሰውን የሰብአዊ መብት ጥሰት ለመቀነስና ዴሞክራሲያዊ ለውጥ ለማምጣት የሚደረግ የፖለቲካ ግፊት ነው ብላ ታምናለች። የአሜሪካ ማዕቀብ በኩባ ላይ በዓለም አቀፍ ደረጃ ህጋዊ ተቀባይነት የሌለው ተብሎ በብዙዎች ዘንድ ቢፈረጅም አሜሪካ ግን ጉዳዩን የራሷ የውስጥ ፖሊሲና የብሔራዊ ደህንነት መብት አድርጋ ስለምትመለከተው እስካሁን ሊቆም አልቻለም። ይህንን የትንታኔ ዘገባ ስናዘጋጅ በዋቢነት ሲኤንኤን ምግብ፣ ነዳጅ፣ ቱሪስት ባለመኖሩ በኩባ የዕለት ተዕለት ህይወት መቆም ጀምሯል በሚል ርዕስ ያወጣውን ጽሑፍ ተጠቅመናል።